على رسول الله صلى الله عليه وسلم كتاب البناء البناء የቃላት መዋቅር ቃላቶችን ማቀናጀት ሳይሆን ቃልን መመስረት የሚለውን ነው የምናየው። ሶርፍ የሚያጠነጥነው ብዙ ጊዜ ቃልን ነው ተኮር ነው ቃል ተኮር ነው። ቃላቶችን የማቀናጀት ስራ የማን ስራ ነው? የነህው ስራ ነው። ስምን ፊዕልን ሐርፍን አቀናጅቶ አረፍተ ነገር መመስረት የሚባለው ነገር ይሄ የነህው ጣጣ ነው፣ አያገባን። እኛ ግን አሁን ቃሏን መመስረት ነው። ኪታቡል ቢና የቃላት አወቃቀር የተመለከተ ይሆናል ማለት ነው ርዕሳችን። በዚህ ጉዳይ ላይ ነው የሚያጠነጥነው። አብሽር ፈጠን ነው የማደርገው እና ምን አስቀምጠዋል መሰላችሁ? አረፍተ ነገር ሲመሰረት ከከሊማ ነው የሚመሰረተው አይደል? ከሊማ ስንት አይነት ናቸው ብለናል? ከኋላ እንደቀራ ነው 3 ምን እስም ፊዕል ሐርፍ አይደል? ከነዚህ ውስጥ መርጠን አንዷን ሴሌክት አድርገን አንዱን እንመልከት። ምንን? ፊዕልን ብቻ ነው የምናየው። ፊዕልን ብቻ እናያለን። ፊዕልን ብቻ ስንመለከት አረቦች ቨርብ ሲያስቀምጡ ድርጊት ሲያስቀምጡ መጀመሪያ ሲቀመጥ የተቀመጠ አለ። ሱላሲ አለ፣ ሩባዒ አለ፣ ኹማሲ አለ፣ ሱዳሲ አለ። ሚኒመም የቨርብ መነሻቸው ስንት ነው? ባለ 3 ፊደል ነው። ከዛ በታች የለም። ከባለ 2 ፊደል በታች ቨርብ የለም። ማዲ ላይ ማለት ነው። ምናልባትም 2 ፊደል ሊኖር ይችላል። አምር ላይ ያንኛው የሚቆጠር አይደለም፣ ተንጠባጥቦ ወድቆ ነው። ግን ፊደሉ አስሏ እንዳለ ያለችው 3 ናት። ምን ضرب ስትል ቁጥሩም የሚነገረው እነ ضربنا ላይ አይደለም። አንድ ጋኢብ የሆነ ሩቅ የሆነ ሰው አደረገ የምትለው ሙፍረድ የሱ ናት የቁጥር መለኪያ። ضرب ነصረ ሱላሲ ነው። ይሄ ባለ 3 ነው። ሚኒመሙ ባለ 3 ነው ብያቸዋለሁ። ማክሲመሙ ባለ 6 ነው። ባለ 6 ሙጀረድ የለም። ዝም ብሎ ሲቀመጥ ባለ 6 የለም። አድጎ ነው። ከባለ 3ቱ አድጎ መጨረሻው አድጎ እስከ ስንት ድረስ ነው የሚያድገው? እስከ 6። ባለ 7 ፊደል ቨርብ የለም። ባለ 7 ፊደል ቨርብ የለም። መነሻው 3 ነው፣ መድረሻው 6 ነው። ይሄንን ያዙ። ይሄንን ከያዛችሁ በኋላ እንደገና ደግሞ መሰረታዊ ቃልና ተጨምሮ ያደገ የሚባል ደግሞ አለ። ምንና ምን ማለት ነው? ሙጀረድና መዚድ ብለህ የምታመጣው ማለት ነው። ሙጀረድ የሚባለው ሲቀመጥ የተቀመጠው በዛች ቃል ነው። ሙጀረድ የተባለው ስንት አይነት ናቸው ሙጀረዶች? 2 አይነት ናቸው። ምንና ምን? ሱላሲና ሩባዒ። እነዚህ ናቸው። ወደ መዚድ ስትሄድ ደግሞ ከሱላሲ 1 ሲጨምር ሩባዒ ይሆናል፣ 2 ሲጨምር ኹማሲ ይሆናል፣ 3 ሲጨምር ሱዳሲ ይሆናል። ሱላሲዩ ስንት ጊዜ ያድጋል? 3 ጊዜ ያድጋል። 1 ይጨምርና ሩባዒ ይሆናል፣ 2 ይጨምርና ኹማሲ ይሆናል፣ 3 ይጨምርና ባለ 6 ይሆናል። አለቀ። ሩባዒሳ ስንት ጊዜ ያድጋል? 2 ጊዜ ያድጋል። ለምን? ማክሲመማችን 6 ፊደል ስለሆነ። ይሄንንም ያዙ። በዚህ ላይ ከያዛችሁ በኋላ መነሻችን ምንድነው ብለናል? ሱላሲይ ነው ብለናል አይደል እንዴ? ባለ 3 ፊደል ቨርብ ነው ብለናል። ባለ 3 ፊደል ቨርብ ከሆነ ባለ 3 ፊደል፣ ባለ 4 ፊደል፣ ባለ 5 ፊደል፣ ባለ 6 ፊደል እነዚህ ሁሉ ጠቅላይ ፎርሙላ ገዢ ፎርሙላ አላቸው። ገዢ ፎርሙላ አላቸው። ፎርሙላቸው ምን ያክል ነው? 35 ፎርሙላዎች ተቀምጠዋል። እዚህ 35 37 የሚል አለ፣ 38 የሚል አለ። 35ቷ ዋና ናት፣ ያዟት። ያንኛው ኺላፍ ቢኖርበትም ማለት ነው። 35 ሚዛኖች ተቀምጠዋል። እነዚህ 35 ፊደሎች ውስጥ ነው፣ በእነዚህ ውስጥ ነው አብዛኛው ቨርብ የሚሽከረከረው። መሸምደር ነው። እነዚህን ቢና ደግሞ ይሄንን እነዚህን አከማችታ ነው የመጣችው። በምን ትጀምርልሃለህ? በሱላሲ። ከዛ ወደ ምን ትገባለህ? ወደ ሩባዒ። ከዛ ወደ ኹማሲ፣ ወደ ሱዳሲ። እንደገና ሩባዒ ሙጀረድ ብላ በዛው ትቀጥላለች። ሙልሐቃት ምን ወደሚባለው ማለት ነው። ይሄንን ትይዙልኛላችሁ። መነሻ 3 መድረሻ 6። እንደገና ደግሞ ምን አላልኳችሁ? 35 ባቦች አሉት። اعلم ان ابواب التصريف 35 بابا እወቂ እንትን የተስሪፍ ባቦች የዝርዝር የመዘርዘሪያ ባቦች ስንት ናቸው? ፎርሙላዎች ማለት ነው። አብዋብ ማለት አውዛን ማለት ነው። ሚዛኖቹ ስንት ናቸው? 35 ባባን 35 ፎርሙላዎች ናቸው። 35 ፎርሙላዎች ናቸው። አብዋብ الصرف አብዋብ التصريف ያለ አብዋብ الصرف ብሎ ነው ሌላ ቦታ የሚያመጣልን።
ሶርፍ ብሎ ያመጣል። እዚህ ደግሞ ተስሪፍ ነው ያለው። ይሄ ሙባለጋ አለው። ሶረፈ ይصرف ተስሪፈ ሙባለጋ ስላለው በተደጋጋሚ በጣም ስለሚበዛ ያንን አይቶ ሊሆን ይችላል ይላሉ። ሶርፍ ደግሞ ቀለል አድርጎ ለማየት ነው። ሁሉም የራሱ ዒለት አለ። ለማንኛውም ኢዕለም እና አብዋብ ተስሪፍ የተስሪፍ የዝርዝር ባቦች የሚዘረዘሩ የነሱ ሚዛኖች 35 ባበን 35 ባብ ሚዛን ናቸው። 35 ሚዛን ናቸው። 35 ستة منها للثلاثي المجرد ሶስቱ ከ35ቱ ስድስቱ ከ35 ውስጥ ለምንድን ናቸው? ለምንድን ነው የሚሆነው? ለثلاثي المجرد ንጹህ ባለ 3 ለሆነ ለባለ 3ቱ ብቻ ነው። ስድስቱ ከስድስቱ ውስጥ አይወጣም። ስድስት ፎርሙላ የተቀመጠውልሃል። ሱላሲን ሁሉ ከየትም ለቅመህ እነዚህ ውስጥ ነው የምታስገባው። ተዳኹለ ሉጋ ከሌለ በስተቀር እንጂ ስድስት ሚዛኖች ናቸው የተቀመጡት። ስድስቱ ውስጥ ነው የሚያጥረው። በቃ አይደለም ስድስት ሚዛኖች ስድስት ፎርሙላዎች ተቀምጠዋል። ፎርሙላ ስታወጣ እንዴት ነው የምታወጣው? ፎርሙላ ምንድነው? ፎርሙላ ማለት ሌሎች ላይ አሁን ፎርሙላ ስታወጣ ሲምቦል ነው የምትመርጠው አይደል? ዲስታንስ ዲስፕሌስመንት ለሚባለው አለ። ኤስ ምን ይያልክ ምን ያደረክ አክሰለሬሽን ኤ ይያልክ እንደምታወጣው ነገር አለ። ለራሱ ኢንተርናሽናል የተቀመጠ በዛኛው በኩል ስትመለከት፣ አረብያው ውስጥ ስትመጣ ደግሞ በእነሱ ኢንተርናሽናሊ ያስቀመጡት መለኪያ አለ። ምንድነው ያ መለኪያ? መርጣ ያስቀምጧቸው ፊደሎች አሉ። ምን አይን እንትን ፋ አይን ላም እነዚህ ሶስቱም መርጣዋቸዋል። እነዚህ ለሚዛንነት ያገልግሉናል። ፈዓለ يفعل እነዚህ ፍሌክሲብልና እንደፈለክ ታርቃቸዋለህ። ፈዓለ يفعو ብለህ ትናገራለህ። ፈዓለ يفعي ብለህ ትናገራለህ። ፈዓለ يفعى ትላለህ። ፈዑለ يفعو ትላለህ። ፈዑለ እያልክ እንደፈለክ ትገለባብጣቸዋለህ። ተገለባባጭ ናቸው። ለሚዛንነት የተቀመጡ ስለሆኑ ማለት ነው። እንደፈለክ ታርቃቸዋለህ። ስለዚህ ፋ አይን ላም ተመረጠ። ለምንድን ነው የተመረጠው? ምናልባትም ንቁጣ አለው ጥቅም አለው ይላሉ። ፋ ሐሩፍ ሸፈውይን ተተካለች። ሚም አለ ባ አለ ፋ አለ ፋ ሸፈውዮችን ተተካለች። አይን ሐሩፍ ሐልቆችን ተተካለች። አይን ሐ ሀ እያልክ ኸ እያልን እናመጣቸው አይደለም? እነዛ ውስጥ አይን እነዛን ተተካለች። እንደገና ፈዓለ ለደግሞ ወሰጥያዎችን ተተካለች። ሶስቱ ዋና ከመኻሪጀል ሐሩፍ ከአምስቱ ዋና ዋናዎች ሶስቱ ዋና ዋናዎች ናቸው ምናቃቸው ማለት ነው እነዚህ። ስለዚህ ላም ደግሞ ወሰጥያን ተተካለች አሉ። ለዚህ ነው የተመረጠው ብለው አመጡ። አይ ይሄንን ብትመርጡስ አሚል አላል ነበር እንዴ? አይን አለ ሚምም ሸፈውይን ይተካል፣ ላምም ወሰጥያን ይተካል። አሚለ ብታደርጉ አይ ፈዓለ የቀልብንም የዛሂርንም ይይዛል። አሚለ ግን ለአካል ብቻ ይሆናል። ያንኛው የሁሉንም ቨርብ ይይዝልናል ብለው ያመጣሉ። ምናልባት ይሄንን ዒለትም የሚያበላሽ ብዙ ዒለት ከመኖሩ ጋር እንዲገባቸው ነው ምክንያታቸው ማለት ነው። ስለዚህ ፈዓለ ይመረጥ። አየ አሁን ማንም መረጠ? ፈዓለ ሚዛን ነው ይሄ። ፈዓለ ትርጉም የለውም በሚዛንነት ጊዜ ሰራ ብለህ እንዲያፈስር እዚህ ላይ ፎርሙላ ነው። ሌላ ነው የምታየው። ልክ ግራሙ ማለት ነው። ኪሎ ግራም አለ። ኪሎ ግራም አይደለም ገዝተህ የምትሄደው ሱካሩ ነው። ኪሎ ግራሙ መለኪያ ብቻ ነው። ይዘህ የምትሄደው 1 ኪሎ ግራም 2 ኪሎ ግራም የሚለውን ነገር ለመለኪያነት ብቻ የተቀመጠው። ፈዓለ ይቺ ተመርጣለች። እሺ ፈዓለ ይሄንን ከሰራን በኋላ ተከተሉኝ። ፈዓለ አለ አይኗን ነው የምንቀያየራት። የማዲዋን አይን ፈዓለ ማዲናት ፋ አይን ላም ፈዓለ ፈዒለ ፈዑለ ዓዒዑ ፋ እና ላም አይነኩም። ፋ አትቀየርም፣ ላምም አትቀየርም። በዛው በሐረካቸው ላይ ነው። ፋ እና ላም መካከለኛዋ ናት የምትቀየረው። ዑ ዓዒ ስንት ማለት ነው? ሶስት አገኛችሁ አይደል? ሶስት ካገኛችሁ አንዷ ማዲ ናት። ያንዷ ማዲ ሙቃበላ ፊት ለፊቷ ሶስት ሙዳሪ ይወለድላታል። ፈዓለ ፓስት ቨርብ ነው። ነሶረ ረድ ያለ የሚለው ነው። ፈዓለ ነሶረን መዘነች። በዚህ ትክክል ፊውቸር ቨርብ ፈልጋለሁ። ሙዳሪያ ትፈልጋለህ? ፈዓለ የፍዑሉ አሁን አይኑ ምን ሆነ? ሙዳሪው ላይ ዶም ፈዓ ፈትህ ነበር። የፍዑ ዶም ሆነ። ይቺ አንድ ሚዛን አድርገህ ትይዛታለህ። ፈዓለ ዓ ብለህ ነበር። የፍዒ ሆነ። አሁን ደግሞ ሙዳሪው ላይ አይኑ ከስር ሆነ። ይችም ራሷን የቻለች አንድ ፎርሙላ አወጣን። ፎርሙላ እየሰራን ነው። ፈዓለ ብለህ የፍዓሉ ፈዓ የፍዓ ዓ ይሄ ደግሞ ራሱን የቻለ አንድ ፎርሙላ። ስለዚህ ስንት አገኘን? በአንዷ ብቻ ፈዓለ የፍዑሉ ፈዓለ የፍዒሉ ፈዓለ የፍዓሉ ሶስት አገኘን። ያዙልኝ። እሺ
ሶስት ጨረስኩ በቃ ፕሮባቢሊቲ አለቀ አሁን አለቀኩ يفعو يفعل يفعل ብለህ ሱኩን አታደርግም የለም አይመጣም ሱኩን ስለዚህ ሶስቱም ሐረካዎች አለቁ እሺ የማዲዋን አይነል ፊል ከስራ ላድርጋት ፈዒለ ልበል ፈዒለ ብለህ ስንት ፕሮባቢሊቲ አለ ሶስት አለ ፈዒለ يفعي አለ يفع አለ يفعو አለ ስንት ማለት ነው ሶስት ከሶስቱ ውስጥ መርጠን የምናወጣቸው አረቦች የተጠቀሙት ፎርሙላ አለ ፈዒለ ብሎ የማዲው አይነል ፊል ከስራ ከሆነ የፍዒ የሙዳሪኡ ከስራ ይሆናል ይሄን አሳልፈውታል ያልፋል እቅድሙ ጋር ስንት ሆነልህ አራት ፈዒለ ብሎ የፍዓ አለ ማዲው ላይ አይኗ ከስር ሆና ሙዳሪኡ ላይ ፈትህ አለ ፈዒለ يفعل እና علم يعلم ፈዒለ يفعل ይሄንንም አሳልፍ ደምርልኝ እዛ ስንት አምስት ፈዒለ ብሎ የፍዑ የለም ይሄ ተዳኹል اللغة ካልሆነ በስተቀር እንጂ فضل يفضل ብለህ ተዳኹል اللغة ካላስገባህ የለም በፎርሙላ ወጥ የሆነ ራሱን የቻለ ርዕስ የለው ፈዒለ ብሎ የፍዑ ከክስራ ወደ ዶማ ክስራ ማለት አخفና بعد እንትን ማለት ነው بعد الفتحه خفنا ከቀላል ወደ ምን መሄድ ይሆናል ወደ ከባድ ዶም በጣም ይከብዳል ከቀላል ወደ ከባድ ተንደርድሮ መሄድ ወይም ደግሞ አቀበት ነው የሚሆነው ወይ ከዶማ ወደ ከስራ መውረድ ወይ ከከስራ ወደ ዶማ መውጣት ማለት ዳገት መውጣት ነው ይከብዳቸዋል ስለዚህ የለም ይሄ ፎርሙላ ይሄንን ጣለው አሁን ፈዒለ ብና አንድ ጣልን ማለት ነው እሺ አንድ ቀረን ምን ፈዑለ እንበልና አይኑን ዶም እናደርግና ሙዳሪኡ ላይ ስንት ፕሮባቢሊቲ ያለ ሶስት ፈዑለ يفعو ፈዑለ يفعي ፈዑለ يفعى ፈዑለ يفعو ይሄ ያልፋል አልጋ ባልጋ ነው ከዶማ ማዲውም ላይ ዶማ ሙዳሪኡም ላይ ዶማ አሳልፍ ደምርልኝ እዛ ላይ ስንት ሆነ ስድስት ጨረስክ ከዚህ ውጭ ያለው ውድቅ ነው ፈዑለ ብለህ يفعى የለም ለምን ማዲው ላይ ዶም ነው ሙዳሪኡ ላይ ፈትህ ነው لا ከዶማ من أثقل الحركات إلى أخف الحركات يهرك ነው በጣም ከባድ ከሆነው ተቦም በጣም ቀላል ወደ ሆነችው ወደ ፈታህ ይሄርክ ነው ይሄ ደግሞ አያስከልም ስለዚህ ውድቅ ነው አሁንም ተዳخل اللغة ካልሆነ በስተቀር እንጂ ፈዑለ ብለህ يفعي ይሄም ከዶማ ወደ ከስራ እንደዚሁ ነው ከከባድ ወደ ቀላል ማለት ይሄም ፎርሙላ አይሆንም ስለዚህ ስድስት ፎርሙላዎች አግኝተናል ምንና ምን አግኝተናል ፈዓለ يفعل ፈዓለ يفعل فعل يفعل فعل يفعل فعل يفعل فعل يفعل እነዚህ ስድስቱ ሚዛኖች ወጥ ሚዛኖች ናቸው ያዙልኝ ይዛችኋል አይደል ለቀጣይ الباب الاول ብለን فعل يفعلون ጀምራን ኢንሻአላህ